ኦሪት ዘዳግም ምዕራፍ 10 በዚያን ጊዜ እግዚአብሔር እንደ ፊተኞች ያሉትን 2 የድንጋይ ጽላቶች ጠርበህ ወደ እኔ ወደ ተራራው ውጣ። ለአንተም የእንጨት ታቦት ሥራ። በሰበርሃቸውም በፊተኞቹ ጽላቶች የነበሩትን ቃሎች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራርም እንጨት ታቦትን ሠራሁ። እንደ ፊተኛውም 2 የድንጋይ ጽላቶች ጠረብሁ። 2ቱንም ጽላቶች በእጄ ይዤ ወደ ተራራው ወጣሁ። ስብሰባ ተደርጎ በነበረበት ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የተናገራቸውን 10ቱን ቃላት ቀድሞ ተጽፈው እንደ ነበረ በጽላቶቹ ላይ ጻፈ። እግዚአብሔርም እነርሱን ለእኔ ሰጠኝ። ተመልሼም ከተራራው ወረድሁ። ጽላቶቹንም በሠራሁት ታቦት ውስጥ አደረግኋቸው። እግዚአብሔርም እንዳዘዘኝ በዚያ ኖሩ። የእስራኤልም ልጆች ከብኤሮት ብኔያዕቃን ወደ ሞሴራ ተጓዙ። በዚያም አሮን ሞተ፣ በዚያም ተቀበረ። በእርሱም ፈንታ ልጁ አልዓዛር ካህን ሆነ። ከዚያም ወደ ጉድጎዳ ተጓዙ። ከጉድጎዳም ወደ ውኃ ፈሳሾች ምድር ወደ ዮጥባታ ተጓዙ። በዚያን ጊዜ የእግዚአብሔር ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባረክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክፍልና ርስት የለውም። አምላክህ እግዚአብሔር እንደ ተናገረው እግዚአብሔር ርስቱ ነው። እኔም እንደ ፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥሁ። እግዚአብሔርም በዚህ ጊዜ ደግሞ ሰማኝ። እግዚአብሔር ሊያጠፋህ አልወደደም። እግዚአብሔርም ተነሥተህ በሕዝቡ ፊት ተጓዝ፣ ለአባቶቻቸውም ልሰጣቸው ወደ ማልሁላቸው ምድር ይግቡ ይውረሱአትም አለኝ። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድድ ዘንድ በፍጹምም ልብህ በፍጹምም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ከአንተ የሚፈልገው ምንድር ነው? እነሆ ሰማየ ሰማያትም ምድርም በእርሷም ያለው ሁሉ የአምላክህ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል፣ እነርሱንም ወድዶአል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህም አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል፣ መብልና ልብስም ይሰጠው ዘንድ ስደተኛውን ይወድዳል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው። አባቶችህ 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክህ እግዚአብሔር ብዛትህን እንደ ሰማይ ከዋክብት አደረገ።